ሰላም ጤና ይስጥልን የተከበራችሁ ቤተሰቦቻችን እንደምን አመሽታችኋል። ምሽቱን አበይት መረጃ ወደ እናንተ እናደርሳለን። አብራችሁን ቆዩ። ግዙፍ አውሮፕላን ተሸካሚ የአሜሪካ የጦር መርከብ መካከለኛው ምስራቅ ደረሰ። የባህር ላይ ተዋጊ መርከቦችን ያስከተለው ግዙፍ የአሜሪካን ተዋጊ አውሮፕላኖች ጫኝ የጦር መርከብ ወደ መካከለኛው ምስራቅ መድረሱን ሁለት የአሜሪካ ባለስልጣናት ለሮይተርስ ዜና ወኪል አስታወቁ። ለሳምንታት በኢራን የተካሄደውን ህዝባዊ ተቃውሞ ተከትሎ በኢራን ላይ እርምጃ እንደሚወስዱ ሲናገሩ የነበሩት ፕሬዝዳንት ትራምፕ መርከቦቹ ወደ አካባቢው መላካቸውን ባለፈው ሳምንት አሳውቀው ነበር። ባለፈው ሳምንት ፕሬዝዳንት ዶናልድ ትራምፕ ሲዝቱ እንደነበረው አሜሪካ በኢራን ላይ ጥቃት ከፈጸመች ኢራንን እንደሚደግፉ ሂዝቦላህና በኢራቅ የሚገኙ ታጣቂ ቡድኖች አስታወቁ። በአሜሪካና በኢራን መካከል ያለው ውጥረት ዳግም እየበረታ ባለበት በአሁኑ ጊዜ የአሜሪካ የጦር መርከቦች ወደ ከተማው መድረሳቸው ተዘግቧል። ይህንንም ተከትሎ አሜሪካ በኢራን ላይ ጥቃት ልትሰነዝር ትችላለች የሚል ስጋት የተፈጠረ ሲሆን የሊባኖሱ ሂዝቦላህን ጨምሮ በመካከለኛው ምስራቅ ያሉ በኢራን የሚደገፉ ቡድኖች ጥቃት ከተፈጸመባት ከኢራን ጎን እንደሚቆሙ እየገለጹ ነው። የሂዝቦላ ዋና ጸሐፊ ናሂም ቃሲም በኢራን ላይ የሚፈጸም ጥቃት በእነሱ ላይ እንደተፈጸመ እንደሚቆጠር ገልጸው አዲስ ጦርነት ነበልባል አጠቃላይ ቀጠናውን የሚለበለብ ይሆናል ሲሉም አስጠንቅቀዋል። ቡድኑ መሪ በተጨማሪም በኢራን እስላማዊ ሪፐብሊክ ጠቅላይ መሪ አያቶላህ አሊ ካሚኒም የመግደል ሙከራ በመካከለኛው ምስራቅና በዓለም መረጋጋት ላይ የሚፈጸም የሽብር ጥቃት ይሆናል ብለዋል። ይህ በእንዲህ እንዳለ በኢራን የሚደገፉ ኢራቅ ውስጥ የሚገኙ ታጣቂ ቡድኖች በተመሳሳይ በኢራን ላይ ከአሜሪካና ከእስራኤል ጥቃት የሚፈጸም ከሆነም ከኢራን ጎን ለመሰለፍ ዝግጁ መሆናቸውን ገልጸዋል። የሊባኖሱ ሂዝቦላህ በቅርቡ ከእስራኤል ጋር ገጥሞ በነበረበት ጦርነት መሪዎችን ጨምሮ በርካታ አባላት ተገድሎበት ክፉኛ ተዳክሟል። አሁንም ድረስ እስራኤል ወደ ሊባኖስ ዘልቃ በመግባት ቡድኑ ላይ ጥቃት ትፈጽማለች። ኢራንን የፍልስጤሙን ሐማስና የየመኑን ሁቲ ጨምሮ በመካከለኛው ምስራቅ ውስጥ ጸረ አሜሪካና እስራኤል የሆኑ ታጣቂ ቡድኖችን በመደገፍ ትታወቃለች። ዘገባውን ያገኘነው ከቢቢሲ